ከፍዬ ያሳደግኩት አንድ ነገር እሱ ነው። መበቀልም ቢችል በልጄ ነው የሚበቀለኝ። ስለዚህ እኔና ቤተሰብ አስታወሳችኋቸው? እነዚህም ባልና ሚስቶች የሆነ ጊዜ እኮ ዮሃ ሚዲያ ላይ ቀርበው ታሪካቸውን ሰምተን ነበር። ዛሬ ደግሞ እንዲሁ ነው መጡ። እንስማ። ለልጄ ስለምፈራ ነው። እሺ አዳምጪኛል። እንደዚህ ስትይ ልጁን ይኸውልሽ የሆነ አውሬ እያደረግሽ እየሳልሽ ነው። ምንም ቢሆን የልጅሽ አባት ነው። አንዴ ተዋልዳችኋል አይደለም? ከካሜራ ውጪ ሌላ ነው ሲጀመር። እንደዛ ከሆነ መምህር ነበረ። ቆይ መምህር ነበር። መምህራን ጥሩ ስነ ምግባር አላቸው። አንደኛ። ሁለተኛ ፍርድ ቤት ተከሶ ያውቃል ወይ? ሰው ከሰው ጋር ተደባድቦ እስር ቤት ገብቶ ያውቃል ወይ? ወንጀል አለበት ወይ? ባክግራውንዱ እስቲ ወይ ፖሊስ ክሪታንስ አውጥቶ ያምጣ። ከዚህ በፊት ወንጀል ሰርቶ ያውቃል ወይ? ሴት ደፍሮ ወይ ሰው መጥቶ ወይ ተደባድቦ ያውቃል ወይ? ይህ ሰውዬ ምንድን ነው ባክግራውንዱ? እንደዚህ አይነት ባክግራውንድ ኖሮ ስለደፈር አይደል እንዲ አደባባይ የወጣው? ፍርድ ቤትስ ይፈቅድለት ነበር ወይ? በሳምንቱ እሑድ ልጁን እንዲያይ ፍርድ ቤት ፍቃድ ሰጥቶታል። ግን አንቺ ነሽ እያልፈቀድሽ ያለሽው እና አልከለከልኩትም። ደግሞ በራሱ ፍቃድ ነው ያንትን ያላለው። ግን አሁን መልስ እፈልጋለሁ ብሎ አደባባይ ከወጣ መልስ እሰጣለሁ። ይኸው መልስ እየሰጠው ነው። በህግ የተጠየቀውን በህግ ማየት ትችላለህ ብዬ ፈቅጄለታለሁ። አልካድኩም፣ አልከለከልኩም። ለሌላ ጉዳይ ይኸውልሽ ሀቡ፣ አሁን እኔ ስክሪንሻት አድርጌ የምልክልሽ ቁጥር በሱ ነው የሚያወራኝ። ብሎክ ያደረግኩት የራሱን ቁጥር ነው። ለሌላ ጉዳይ በሌላ ቁጥር የሚያወራ ከሆነ እሑድ ሲደርስ እሑድ ጠዋት ልጄ ማየት እፈልጋለሁ ማለት ያቅተዋል። ሰበብ ነው ይሄ። ለምን አትልም አንተ? እሑድ ጠዋት ልጄ ማየት እፈልጋለሁ እሑድ ጠዋት ለምን ልጄ ማየት እፈልጋለሁ አላልካትም? ስጠብቅ ነበር እሷ። ይሄንን እየደወልኩ ለምሳሌ ንገርሽ፣ ዛሬ ነው ያልደወልኩት። ስልክ እየደወልኩ ነው። አዳምጪ። ሀይ እንዴ ስልክ እየደወልኩ አሁን እሷ ምላት ነገር በዚህ ሳምንት 4 ጊዜ ደውዬ ለማነጋገር ሞክሬያለሁ። 40 ደቂቃ አውርታ እሷ ናት የምትዘጋብኝ። እንዴት እንግባባ? ናቲን እነሱ ቸርች ይሄዳሉ። ዛሬ ለሆነ ሰርፕራይዝ አለሽ። የማዕበሉን ጥንካሬ የሚያውቀው መርከቡ ላይ ያለው ሰው ብቻ ነው። ከዳር ሆኖ ለሚያይ ሰው ትንሽ ሞገድ ይመስለዋል፣ ግን በዚያ መርከብ ላይ ትሹን እተዋለሁ። ልጄ አጠገብ እንዳይደርስ ማንኛውም ያልታወቀ አደጋ ምናምን ቢፈጠር ይያዝልኝ። በቃ ሰላም ስለምፈልግ አጠገቤ እንዳይደርስ። ማንኛውም በልጄ አይመለከትም። ይያዝልኝ። አጡማ ጉድ ታይ እንጂ እንኳን ደሜን ሴት ልጅ ተማትቼ አላውቅም። እንዲህ ሴት አጋትቼ አላውቅም። እንደዚህ አይነት ሰው የወነጀለች ነው። ባይዘው ከሰው ጋር ይቻላል። ሰላማዊ ሰው በተፈሪ በሀገሬ የተከበርኩ ሰው እያከበርኩ ሆኖልሃል። ልጁ አድጎ ወደ አንተ ህይወት አይመጣም። ቅዳ፣ በደንብ ዝም ብለህ ቅዳ። ልጁ አድጎ ወደ አንተ ህይወት አይመጣም። ልጄን አሳድጋለሁ፣ ምንም አይጎለውም። ስለኔ ልጅ አይመለከትህም ከዚህ በኋላ። ለህይወቴ ስለምፈራ አጠገቤ እንዳትደርስ። ብርህን 5000 ብር ነው የተፈቀደልህ። 5000ን ውሰደው። በእኔም በልጄም አይመለከትህም። ስለዚህ ልጄም አጠገብ እንዳትደርስ። እኔም አጠገብ ምን አሉ ማዘር? አልሰማሁም። አስተኮሰቻት። እንደዚህ ቤት ህዝብ ትላታለች። ትልቅ ሰው አይደሉም እንዴ? ሰው አንቺ የልጆችን ያላባት ካላሳደግሽ ቢያንስ የልጅ ልጅ በአባት ይደግልሽ። እንዲ እያስተኮሰቻት እኮ እየሰሙ ነው። ስለእናቴ አታውራ። የምንነግርሽን አትናገሪ። ስለእናቴ አታውራ። ራስን ተናገሪ። አላወራሁም ስለእናቴ አላለችም። በተደጋጋሚ ስለእናቴ አታውራ።
ስለናቴ አታውራ። ማዘር አላለችም። አንዴ ዝም በይ አላለችም ወይ? እየነገረች አይደለም እንዴ? እየነገረች እኮ ነው። እንደዚህ በይ እንደዚህ በይ እያለች ነው። መብቷ ነው። እኔንም ቢሆን ልጄን ያሳደገችው እሷ ናት። አይመለከትም። አንድ ነገር ልንገርሽ፣ አይመለከትም። አሁንም ቢሆን የምትፈልገውን ነገር እያደረግኩ ነው። አሁንም ቢሆን የምትፈልገውን ነገር እያደረግኩ መፍትሄ ያገኘ ሪካርድ ያስቀረን ሪካርድ አድርገሃል። አቡዬ ይደግምሻል። በቃ ሰላም ደሪ። ሁላችሁንም አመሰግናለሁ። እኔ ሪካርድ ሳረግ ስለ ማውራት ስለማልችል አንዴ ሚት ላርግና ሪካርድ ላርግሽ አስቀምጠዋለሁ። ለፍርድ ቤት ነው የማቀርበው ብትከሰኝ እና ደግሞ ህዝብ ፊትም እቀርባለሁ። ያዙት ሁላችሁም። ልጄን ላሳድግ ብያት እምቢ ብላለች። አልፈልግም ብርን አልፈልግም ብላለች። ነገ ከ10 ዓመት ከ30 ዓመት በኋላ መታ ቢኒያም እንደዚህ ተፈርዶልኝ ፍርድ ቤትዬ እንደዚህ አልከፈለኝም፣ ስለዚህ እስከዛሬ ያልከፈለኝ ሲጀመር የኑሮ ውድነት ተጨማምሮ እንደዚህ ብላ በእኔ ገንዘብ ለመስራት ትሞክራለች። አይ ነው ይህን የማታደርጊ ከሆነ አንዴ የሚታርጊ ሪከርድ አደርጋለሁ። ይቅርታ አድርጉልኝ፣ ያላረኩት ሳወራ ስለማይሰማ ነው። አንዴ ላርግሽ። እሺ ለልጄም ለእኔ ቪዲዮ ቅረጽ። እንትኑ ኮመንቱን ልዝጋላችሁ እና ንጹህ ሆኖ እንድታረግሽ አድርግ። ሚዩት አድርግ እናንተ። እሺ ስለዚህ ከዚህ በኋላ ልጄ አድጎ ወደ አንተ ህይወት አይመጣም። ያንተንም 5000 ብር አልፈልግም። ልጄም ማጠገብ እኔም ማጠገብ አትድረስ። ሰላም ስጠን። አንተዋወቅም ከዚህ በኋላ ማለት ነው። ስለዚህ ልጄን ላሳድግ፣ ሰላም ስጠኝ። የፈለግኩትን ነገር ላድርግ፣ አይመለከትህም። ልጄን ግን ላሳድግ። ስለዚህ ከህይወቴ ውጣ። በደንብ ሪከርድ አድርገው። ለእንትን የምታቀርብ ከሆነ እንትን እንዳትለው። ስለ ገንዘቡ ላውራ። እሺ እኔ ያንተን ገንዘብ አልፈልግም። በተደጋጋሚ እኔ አንተን ብረዳህ እንጂ ልጄን አትረዳው። ስለዚህ ያንተን ገንዘብ አልፈልግም። ልጄን አሳድጋለሁ። አይመለከትም። ከኛ ህይወት ውጣ። ለመጀመሪያም ለመጨረሻም ጊዜ ከኛ ህይወት ውጣ። አለቀ። ነገ በየትኛውም ዩቲዩብ አካውንት፣ በየትኛውም የቲክቶክ አካውንት ስለኔም ሆነ ስለ ልጄ በክፋትም ሆነ በመልካም እንድታነሳን አልፈልግም። አለቀ። ልጄን እያሳደግኩ ነው፣ አሳድጋለሁ። ከዚህ በፊትም አሳድጋለሁ፣ ወደፊትም አሳድጋለሁ። ስለዚህ ልጄንም ሆነ እኔ ቤተሰቤን ማጠገብ እንዳትደርስ፣ ስለ ቤተሰቤም ስለ እኔም በአሽሙርም ቢሆን በማንኛውም መንገድ እንዳትናገር። ያየው ዕለት እኔም በህግ ጠይቀሃለሁ። አለቀ። ያስክ አለች እኮ መጠኑን ገልጻ 5000 ብር ብለሽ መጠኑን ግለጽ። ለፍርድ ቤት የፈረደውን 5000 ብር አልጠይቀህም ብለሽ ወደፊት መጥቼ አልጠይቅህም የሚለውን ረሳሽው። እሱም በይ ወደፊት በህይወት መጥቼ አልጠይቅህም ገንዘቡን ብሩን በይው። እሺ 5000 ብሯን ወደፊትም ወደ ህይወትክ መጥቼ አልጠይቅህም። አንተም ልጄም እኔም አጠገብ አትድረስ። እናመሰግናለን። አለምድር ለሰማይ አንዴ ሪከርድ አድርገው። አንቺም እኔም አንዴ አዳምጪኝ። ለልጄ አባት እንደሆን ጠይቄ በሚዲያ ወጥቼ ተንበርክኬ አልቅሼ አሁንም ለልጄ አባት ልሁን እያልኩኝ ለራስ ጥቅምና ፍላጎት በሚል ስላልተፈቀደልኝና ስላልሆነልኝ ሚት አድርጊ። ልጄን ላሳድግ ብዬ ወጥቼ ነበረ። አንዴ ሚት አድርጊ። ላውራ ወጥቼ ነበረ። ሪከርደሮች ሪከርድ አድርጉልኝ። እኔ ስልኬ ሪከርድ ስለማያደርግ ነው። አዎ አድርጉ። ለምኛታለሁ። በውስጥ እንዳይቀላቀል ድምፅሽ። አንድ አዳምጡኝ እባካችሁን። እኔ ቢኒያም ሙሉ በላይ የናቲ አባት ነህ ተብዬ ከተረጋገጠልኝ በኋላ ለልጅ አባት ለመሆን በጣም ለፍቻለሁ፣ ጥሬያለሁ፣ ግሬያለሁ፣ አግዤዋለሁ። ባገዝኩት በአንድ ወሯ በራስ ጥቅም ምክንያት ተከስሼ ላሳድግ ስል እምቢ ተብዬ አሁንም እባክሽ ለልጃችን አባት እንሆን እያልኩኝ ተከልክዬ ከልጄ ህይወት ውስጥ እንደወጣ ተደርጊያለሁ። እኔ በራሴ ባህሪ እኔ ቢኒያም ልጄን ካላሳደግኩት፣ ካላቀፍኩት፣ ጠረንን ካለመደ፣ የኔን ጠረን ካላወቀ፣ አባትነቱን ካላወቀ ገንዘብ እየሰጠሁት ብቻ ማሳደግ አልፈልግም እና የልጄና ዲቦራ ተስማምታ ወደፊትም ወደኋላም ቢኒያም 5000 ብር ተፈርዶበት ፍርድ ቤት የፈረደው ፍርድ ስላለ ብላ የዛሬ 10 ዓመትም 20 ዓመትም መታ እንደማካሰኝ ስለነገረችኝ
እሷና እኔ ይኸው በሰላም ተለያይተናል። ካሁን በኋላ ዲቦራ ስለ ቢኒያም በቲክቶክ እንዳታወሪ። እኔ ስለ ዲቦራ የሚል ቃል ካወራው በቲክቶክ ላይ የኢትዮጵያ ሕዝብ ይፍረድብኝ። አላቃትም፣ አታቀኝም፣ የልጅ እናትም አይደለችም። በቃ እኔ አባትነትን የማውቀው ገንዘብ ሳይሆን ልጅቱስ አባቱን ብሎ ከአመታት በኋላ በ10 ምናምን አመቱ ቢመጣስ? አዳምጪ ናቲ፣ ይህንን ቪዲዮ እንዲሰማው ፈልጋለሁ። ሪከርድ አድርጉልኝ። ልጄ እኔ ፈልጌ ነበረ፣ ላሳድገው ፈልጌ ነበረ፣ ግን እናትህ በአንተ አንደበት ተረግጣ የራሷን ፍላጎት ለማስጠቀም ስትል ከልክላኛለች አንተን እንዳላሳድግ። ስለዚህ አንተ ወደፊት አንተ እንዳትመጣ፣ ዲቦራ ራስሽ በህይወትሽ ልጅሽ አባትህ ማን ነው ሲልሽ አባትህ ሞቷል በይው። እየነገርኩሽ ነው። አባትህ በህይወት የለም ሞቷል ብለሽ ንገሪው። ቢመጣ ራሱ አልፈልግም ከቤተሰቦች ዛሬ ካልተዋወቅን፣ ዛሬ አብረን ካላደግን ከቤተሰቦች ጋር እንዲቀላቀል አልፈልግም። ነገ ከምፈጥራቸው ልጆች ጋር፣ ነገ ከባለቤቴ ጋር እንዲኖር አልፈልግም፣ እንዲመጣ አልፈልግም። አሁን ከሆነ ግን ሚስቴም ስርዓቷን ትይዛለች። አስጠነቅቃት ነበረ። ማንም ሰው በልጅ አይመጣም ነበረ። እኔም አላፈቅረውም አሁን ከዚህ በኋላ ምክንያቱም አላፈቅረውም፣ ፍቅር የለኝም ለሱ። ወደፊትም ቢመጣ እኔም አላፈቅረውም፣ እሱም አያፈቅረኝም። መጥቶ ህይወቴ እንዲበጠብጥ አልፈልግም፣ መቼም ቢሆን አልፈልግም። አይ ብላ ተስማምተን ከሁለቱ አንዱን መርጣለች። ይሄ ቃሌ ነው፣ መቼም የማላጥፈው ነው። የመጀመሪያው አባት መሆን እፈልጋለሁ፣ የሁለተኛው ደግሞ አባት መሆን አልፈልግም። እንዳይመጣ ቢነዋ እሱ አባት አትሆንም ስላለች ሁለተኛውን መርጣለች። እኔም ደስ እያለኝ ወደ ህይወቴ እንዳይመጣ እንዳትልኪብኝ፣ ከዘሮቼም እንዲቀላቀል አልፈልግም። በቃ እኔ አሁን እረሳዋለሁ። ናቲ የሚባል ልጅ እንዳለኝ እረሳለሁ። ቃል ለምድር ለሰማይ። ከዚህ በኋላ ናቲ የሚባል ልጅ አለኝ ብዬም አላስብም። ይሄ የራሴ ባህሪ ነው። አመሰግናለሁ አቡዬ። ይሄው ነው በቃ። ስለዚህ ችግራችሁ ተፈታ። በቃ በዚህ ተስማማችሁ ሁለታችሁ። ሰላም ነው። እንዲቦዬ የማይደርስብሽ ከሆነ በጣም ነው የማመሰግነው። ይህን ከሆነ የምትፈልጉት። እኛ ግን እኔና እዚህ ጋር ያለን 37,000 በጣም አዝነናል። እኔ ልንገራችሁ፣ እኔና እዚህ ጋር ያለ 37,000 ህዝብ በጣም አዝነናል። ተስማምታችሁ ልጃችሁን አንቺም በህይወትሽ እየኖርሽ እሱም በህይወቱ እየኖረ ልጃችሁን ብታዩ ጥሩ ነበር። በጣም ግን ልብ ያማል። በጣም ያሳዝናል። ወደፊት አድጎ ልጃችሁ አንቺም